Really nice to see you. የቀድሞው የአርሰናል ተጫዋች ባካሪ ሳኛ አዲስ አበባ ኢትዮጵያ ገብቷል። ሳኛ አዲስ አበባ የደረሰበት ዕለት እጅግ ታሪካዊ የሚባል ነው። ማንቸስተር ዩናይትድ ከአርሰናል ፍልሚያ በሚያደርጉበት ቀን በአዲስ አበባ የተገኘው ባካሪ ሳኛ ለአርሰናል ደጋፊዎች አንድ ልዩ ነገር ያደርጋል ተብሎ እየተጠበቀ ነው። ለመሆኑ ይህ ነገር ምንድነው የሚለውን እንነግራችኋለን። አዲስ አበባ ሲገባ ምን አይነት አቀባበል ተደረገለት? ሳኛ ወደ አዲስ አበባ የመጣው ለምንድነው? በቆይታው ምን ያከናውናል የሚለውን እንነግራችኋለን። ከባካሪ ሳኛ በኋላ ሁለት እጅግ ትልልቅ የዓለማችን እግር ኳስ ተጫዋቾች ወደ ኢትዮጵያ እንደሚመጡ ተሰምቷል። እነዚህ እነማን ናቸው የሚሉትን ጨምሮ ባካሪ ሳኛ አዲስ አበባ ሲደርስ ስለ እንጀራና ስለ ኢትዮጵያ የተናገረው ቃለ መጠይቅም በአሁኑ ጊዜ በማህበራዊ ሚዲያ አነጋጋሪ ሆኗል። እንሰማዋለን። ሰላም እንደምን አላችሁ? ሁሉ ስፖርቶች ነን። እስቲ ባካሪ ሳኛን እንኳን ወደ ኢትዮጵያ በሰላም መጣ ብሉት የአርሰናል ደጋፊዎች ዛሬ ግምታችሁን አስቀምጡ። ማን ያሸንፋል? አርሰናል ወይስ ማንቸስተር ዩናይትድ ወይስ አቻ? ሐሳብ አስተያየታችሁን እያጋራችሁን እንቆይኛ። ባካሪ ሳኛ አቀባበሉን፣ ማንነቱንና በኢትዮጵያ የሚኖረውን ቆይታ የተመለከቱ መረጃዎችና ሌሎችን ላጋራችሁ። የቀድሞ የአርሰናል ተጫዋች ባካሪ ሳኛ አዲስ አበባ ደርሷል። ፈረንሳዊ የቀድሞ የአርሰናልና የማንቸስተር ተጫዋች ባካሪ ሳኛ ወደ ኢትዮጵያ እንደሚመጣ የተሰማው ባሳለፍነው ሳምንት ነበረ። አንጋፋው ተጫዋች የኢትዮጵያ እግር ኳስ ፌዴሬሽን ከማክሮን ትጥቅ አምራች ድርጅት ጋር የሚያደርገውን የሁለትዮሽ ስምምነት አካል መሆኑ ተነግሯል። የመጣበት ዋነኛው ምክንያትም የኢትዮጵያ እግር ኳስ ፌዴሬሽን የዋሊያዎቹና ትጥቅ አምራቹ ማክሮን የሚያደርጉት ውይይት ጋር ታዳሚ ለመሆን ነው። እርሱ ሐሳብ አስተያየቱን ሰጥቷል። አዲስ አበባ ሲደርስ በመኖርበት ሀገር ብዙ ኢትዮጵያን አሉ የሚለው ሳኛ ስለ ኢትዮጵያ ብዙ እንዳውቅ አድርገውኛል ብሏል። የኔም የዘር ግንድ ከአፍሪካ መሆኑ በራሱ ስለ ኢትዮጵያ እንዳውቅ አድርጎኛል ሲልም ተናግሯል። የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ያደረገውን ጨዋታ መመልከቱንም ጠቅሷል። ኢትዮጵያ ጥሩ ብሔራዊ ቡድን አላት። የዚህ አካል ሆኜ አዲስ አበባ በመምጣቴ ደስታ ተሰምቶኛል ሲል ሳኛ ተናግሯል። ባካሪ ሳኛ እንግዲህ የቀድሞ የአርሰናልና የማንቸስተር ሲቲ እንደዚሁም የፈረንሳይ ብሔራዊ ቡድን ተጫዋች ነበረ። ትልቅ አበርክቶ እንደነበረው የምናስታውሰው ጉዳይ ነው። ይህ ተጫዋች እንግዲህ ዛሬ አዲስ አበባ ሲገባ በጣም በርካታ ነገሮችን ተናግሯል። እንጀራን ጨምሮ የኢትዮጵያ ባህላዊ ምግቦችን እንደሚወድ እንዲሁም ቡናን እርሱ በቃለ መጠይቁ ላይ ከኢቢሲ ጋር በነበረው ሐሳቡን አንስቷል። ከዚህ በዘለለ እንግዲህ ባካሪ ሳኛ አዲስ አበባ ሲገባ ልዩ አቀባበል ነበረው። የአቶ ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚን ጨምሮ የአርሰናል ደጋፊዎች አቀባበል አድርገውለታል። ይህም እንግዲህ ዛሬ የነበረው አንዱ ፕሮግራም ሲሆን ሌላ ደግሞ አንድ ወሳኝ ጉዳይ ይጠበቃል። ኢትዮጵያን በእግር ኳስ በዓለም ደረጃ ከፍ ያለ ስም እንዲኖራት ለማድረግ የታለመ ነው ተብሏል። የዚህ ጉዞ የታላላቅ ተጫዋቾች መምጣት ለቀናት አዲስ አበባ ላይ ቆይታ የሚኖራቸው ሲሆን የእንግዲህ የባካሪ ሳኛ ዛሬ አንድ ነገር ያደርጋል። ከአርሰናል ደጋፊዎች ጋር የሚገናኝ ሲሆን ለአርሰናል ደጋፊዎች ኦሪጂናል ማሊያም ያበረክታል የአርሰናልን ተብሎ እየተጠበቀ ነው። ከዚህ በዘለለ በአዲስ አበባ የተሰሩ የተለያዩ ፕሮጀክቶች ጉብኝት ያደርጋል። አድዋ ሙዚየምን ጨምሮ የተለያዩ ስቴዲየሞችን ጉብኝት ያደርጋል ባካሪ ሳኛ። ከዚህ በፊትም ናኒ ወደ ኢትዮጵያ መጥቶ እንደነበረ የሚታወቅ ጉዳይ ነው። ሳኛ እንግዲህ ከአርሰናል ደጋፊዎች ጋር ተገናኝቶ የትጥቁንም ለብሶ ያስተዋውቃል ማለት ነው። ከዛ በዘለለ እንግዲህ ቀደም ሲል እንደነገርኳችሁ ልዩ ፕሮጀክቶችን የሚጎበኝ ነው የሚሆነው። ለመሆኑ ባካሪ ሳኛ ማን ነው ከሚለውን ከማየታችን በፊት በቅርቡ ሁለት እጅግ ትልልቅ የውጭ ሀገር ተጫዋቾች ወደ ኢትዮጵያ እንደሚመጡ እየተገለጸ ነው። ይህንን ጉብኝት ደግሞ የሚያዘጋጀው
ያዘጋጀው በኢትዮጵያ የተጫዋች አስጎብኚ ዮኒ ቬጋስ እንደሆነ ተገልጿል። የቀድሞ ማንቸስተር ሲቲ እና የአርሰናል መስመር ተከላካይ ፈረንሳዩ ባካሪ ሳኛ ከመጣ በኋላ ሁለት ትልልቅ የእግር ኳስ ዓለም ሰዎች እንደሚመጡ ተሰምቷል። አንደኛው ብራዚላዊ የቀድሞ የሪያል ማድሪድ፣ ባርሴሎና እና ኢንተር ሚላን ጥበበኛው ሰው ነው። 9 ቁጥር ለባሹ አጥቂ ሮናልዶ ሉዊስ ናዛሪዮ ዴ ሊማ ወደ ኢትዮጵያ ይመጣል። ከሱ በዘለለ በኪውፒአርና በተለይ ማንቸስተር ዩናይትድ ስሙን ከፍ አድርጎ ያጻፈው እንግሊዛዊ የመሃል ተከላካይ እና የአሁኑ የእግር ኳስ ተንታኝ ሪዮ ፈርዲናንድም ወደ ኢትዮጵያ ለመምጣት ዝግጅታቸውን መጨረሳቸው ተሰምቷል። ይህ እንግዲህ የኢትዮጵያን ባህል ማንነት ለማወሳወቅና እንዲሁም ታዳጊዎችን ለማነቃቃት እነዚህ አንጋፋዎች የእግር ኳሳቸውን የኢትዮጵያ እግር ኳስ ደግሞ ትስስር ለመፍጠርም ያስችላል ተብሏል። ኢትዮጵያ እንግዲህ ጉዞ 2029 የሚባል የእግር ኳስ ፕሮጀክት ጀምራለች ማለት ከ17 ዓመት በታች በነበረው ባለፈው ጨዋታ ያን ብቃት ያሳየው ማለት ነው። ለአፍሪካ ዋንጫ ከ17 ዓመት በታች ማለፋችን ይታወቃል። የዛ እንግዲህ የፕሮጀክቱ አንዱ አካል ተደርጎ ነው እየተወሰደ ያለው ይህ ጉዞ። ስለዚህ በጣም ጠቃሚና የኢትዮጵያን ወደፊት ሊረዳ የሚችል ነው ተብሎ ይታሰባል። ባካሪ ሳኛ እንግዲህ ወደ ኢትዮጵያ እንዲመጣ ከተደረገበት ነገር ውስጥ አንዱን እንገራችሁ። የመጀመሪያው ባካሪ ሳኛ ፈረንሳይ ይወለድ እንጂ አፍሪካዊ ደም ያለው ተጫዋች መሆኑ ነው። ፈረንሳይዊ መሆኑና ኢትዮጵያና ፈረንሳይ ያላቸው ግንኙነት መልካም መሆኑ ደግሞ በሁለተኝነት የሚነሳ ነው። ባካሪ ሳኛ አሁን ላይ 42 ዓመቱ ላይ የሚገኝ ተጫዋች ነው። የተወለደው እንግዲህ በፈረንሳይ ነው። ምንም እንኳን የአፍሪካ የዘር ግንድ ቢኖረው በሴንስ ከተማ ነው የተወለደው። በፈረንጆቹ 1983 የካቲት ላይ የወጣትነት እድሜውን በሴንስና በኦግዜር ነው የተጫወተው። ከ1992 እስከ 1997 በሴንስ ከ1997 እስከ 2002 በኦግዜር ተጫውተዋል። ከዛ በኋላ እንግዲህ የሲኒየር ኬረር የህይወቱን ከጀመረ በኋላ ከ2002 እስከ 2004 በኦግዜር ቢ ተጫውቷል። በዛም 37 ጨዋታዎችን አድርጎ 3 ጎሎችን አስቆጥሯል። ከዛም ወደ ዋናው ኦግዜር አድርጎ 87 ጨዋታዎችን አድርጓል። አርሰናል በ2007 ከኦግዜር ነበረ ባካሪ ሳኛን ያስፈረመው። ለአርሰናል እንግዲህ 213 ጨዋታዎችን ተሰልፎ 4 ግቦችን አስቆጥሯል። 2014 አርሰናል ለቆ ወደ ማንቸስተር ሲቲ ያቀናበት ጊዜ ነበር። ለማንቸስተር ሲቲ 54 ጨዋታዎችን አድርጓል። ከዛ ማንቸስተር ሲቲ ለቤንቬንቶ ሽጦታል። 13 ጨዋታዎችን አድርጓል። ከዛ ሞንትሪያል ኢምፓክት 35 ጨዋታዎችን አድርጎ 2 ግቦችን አስቆጥሯል። 439 ጨዋታዎችን አድርጎ በአጠቃላይ በሲኒየር ኬረር 10 ጨዋታዎችን አድርጓል። ከዛ ውጭ ለፈረንሳይ ብሔራዊ ቡድን 65 ጊዜ ለዋናው ብሔራዊ ቡድን ጨዋታ አድርጓል። ከ2007 እስከ 2016 ለወጣቶች ቡድን ደግሞ ከ2004 እስከ 2006 ወይም ደግሞ ለፈረንሳይ ከ21 ዓመት በታች ሳኛ ጨዋታ አድርጓል። ከዛ ውጭ እንግዲህ ፓንታ ኤፍሲ ከ25 ጀምሮ እንግዲህ አንድ ክለብ እያሰለጠነ ነው የሚገኘው። ባናት ይባላል። ይህ ክለብ ባናት ፉትቦል ክለብ የኤምሬት ነው። የሴቶች የእግር ኳስ ክለብ ነው። የነሱ አሰልጣኝ ሆኖ በአሁኑ ጊዜ እየሰራ ይገኛል። ኑሮውንም እንግዲህ በዱባይ ካደረገ ቆይቷል። ባካሪ ሳኛን በተመለከተ እንግዲህ ሌላኛው ኢትዮጵያ ቆይታውና ስለ ኢትዮጵያ የተናገረው ደግሞ ይሄ ነው። በርካታ ሰዎች ወደ አፍሪካ መመለስ አለባቸው፣ አፍሪካን መጎብኘት ማወቅ አለባቸው፣ እንዲሁም መረዳዳት አለባቸው፣ እንዲሁም ደግሞ ልምዳቸው ለአፍሪካ ወጣቶች ማካፈል አለባቸው ይላል ባካሪ ሳኛ። እኔም እያደረኩት ያለው ይሄንን ነው። ወደ ኢትዮጵያ መምጣቴን በጣም ደስተኛ ነኝ። ኢትዮጵያ ስምና ዝና ካላቸው ሀገራት መካከል አንዷ ነች ሲልም ተናግሯል። ለዚህም እንደማሳያ ኢትዮጵያ የራሷ ምግብ ካሌንደር እና ሌሎች ያላት መሆኗ ለአፍሪካ እንደ ኩራት ልትታይ የምትችል ነች ብሏል ሳኛ። ስለዚህ ስለ ኢትዮጵያ ሄድ ስባል ኢትዮጵያን በደንብ አውቃታለሁ፣ ምክንያቱም ስለ ኢትዮጵያ እንዳውቅ ያደረጉኝ በርካታ ሰዎች ስለነበሩ ነው በማለት ተናግሯል። የቀድሞው የአርሰናል ኮከብ እንግዲህ በኢትዮጵያ ቆይታው የአርሰናልና የማንቸስተርን ጨዋታ ከአርሰናል ደጋፊዎች ጋር ሆኖ ከመመልከቱም በዘለለ ለአርሰናል ደጋፊዎች ለሚያበረክተውን ኦሪጂናል ማሊያ ወደ ኢትዮጵያ ይዞ መምጣቱ ተሰምቷል። እንግዲህ ድሉ ካላችሁ ማለት ነው ከሳኛ ጋር ልትገናኙ ፎቶግራፎችን ልትነሱና ኦሪጂናሉን ያርሰናል ማሊያ ልትወስዱ ትችላላችሁ። ለማንኛውም ዛሬ እንግዲህ ሁለቱ ተጠባቂ ጨዋታ ይደረጋል፣ የአርሰናልና የማንቸስተር። ሳካም እንግዲህ ሳኛም የመጣው በዚህ ሁለት ነው። ተጨማሪ በኢትዮጵያ የሚኖረው ቆይታና የሚሰሙ አዳዲስ ጉዳዮች ካሉ ግን እነግራችኋለሁ። ያውና በቃው። መልካም ጊዜ